ወላጆቻቸው እንደዚህ በቤተክርስቲያን ጥሩ ስነ ምግባር ያላቸው የተከበሩ ሰዎች ሆነው እግዚአብሔር ምን አይቶባቸው ነው የቀጣቸው በዚች ልጅ እስከመባል ድረስ ደረሱና ትልቅ ዲስግሬስ እንዳመጣው ቤተሰቡ ላይ ትልቅ ገመና እንዳመጣው ነው ህብረተሰቡ እንደረዳ ያረገኝና በጣም ከባድ ነበር። እኔ ከህመሙ ይልቅ ከዋናው ከህመሙ ምልክቶች ይልቅ በጣም የከበደኝና ጫን ብሎኝ የቆየው ድምጽ የህብረተሰብ ድምጽ ነው። በቃ በዙሪያ ያለው ድምጽ ማለት ነውና ከዘመድ አቅም እንኳን አንዳንድ ዘመዶቼ ድሮም ዝም ብለው ነው ለሷ እድሉን የሰጡት ከሌ ቢሄድ ኖሮ ይሻል ነበር እስከመባል በቃ የተሰጠኝ እድል ራሱ የተገባኝ እንዳልነበረ አይነት ስሜት ነበር ሲያሳድሩብኝ የነበሩት በወቅቱ የነበሩ የቤተክርስቲያን አገልጋዮች እንደተቸገረ ሰው ሳይሆን ሰይጣን እንደተቆጣጣረው ሰው ነው ሲያስቡኝ የነበረው እና ኖርማል ጸሎት አይጸለይም ስላጋንንት ነው የሚጸለየው እኔም እኮ ደስ ይለኛል ተጸልዮ ቢወጣልኝ እኔም ደስ ይለኝ ነበር ግልግል ነበር ግን ውስጤን አምሮዬን ታመምኩ እንጂ በሰይጣን ቁጥጥር ውስጥ አልነበርኩም ልክ አምሮዬ ያካሌ አንዱ ክፍል እንደሆነ ማንኛውም ያካላችን ክፍል በተለያየ ምክንያት እንደሚታመመው ሁሉ አምሮዬም ታመመ ያካሌ ክፍል ስለሆነ ያ ነው የደረሰብኝ ችግር ከነበረው ሁኔታ አጋላጭ ምክንያቶች አባባሽ ምክንያቶች የተነሳ ስለልቦናዬም የተጎዳ ስለነበረ በዛ ምክንያት ወደ አምሮ ህመም ውስጥ ገባሁኝ እንጂ እግዚአብሔር የተጣላኝ ሰው አይደለሁም ወይ ባጋንንት ቁጥጥር ስር የነበርኩኝ አይደለሁም የጠላት ተግዳሮት አይደለም ግን ይሄንን የሚረዳ ማህበረሰብ አልነበረም በወቅቱ አሁን ያው ስላምሮ ጤና ይወራል ይኸውኛም ያወራን ነው ሚዲያውም ያወራ ነው በወቅቱ ግን በጣም ትልቅ ገመና ነበር ያምሮ ህመም ቤተሰቡ ሲከሰት ማለት ነውና ከባድ ጊዜ አሳለፍኩኝ ኦልሞስት ወደ 1 አመት ተኩል ነው ከትምህርትም ርቄ የቆየሁትና